ዛበናትሽ አላህን ፍሪ እንዴ እኔና አንቺ ገና ጓደኛሞች ምንም የተፈጠረ ነገር የለም ምንም በእኔና አንቺ መሀል ነገር የለም አሚር ኧረ በእናትህ አንተ ራስህ ዝም በል እንጂ አሚር ምን ነካ ሰለም ይሄን የመሰለ ድል ደስ አይልም ሽማግሌ ራስህ እኮ የምትልክልህ አንተ እኮ ምን ሆነሽ ነው እንዴት ነው ሴት ልጅ ዳር የምትልከው ለወንድ ልጅ ሽማግሌ የምትልከው ቤተሰቦችሽ እንኳን ምን ይላሉ ቤተሰቦቿ ደግሞ ገና ምን ሳንጠናና ምን ሳንል ዝም ብለን ወደ ትዳር ልንገባ ነው ምን ታውቃታችሁ አትንጠና ነው ምን መጠናት ይሄድባችኋል ምን ድፋሪ ያው ደስታኝ ነው ሽማግሌ ልልክ በራምባር ሰበረለሁ አንሶላ ገፈፈለሁ ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለት ሰላም ውድ ቤተሰቦች እንዴት ናችሁ ሁሉ ሰላም ሁሉ መልካም አለን እግዚአብሔር የተመሰገነ ነው ዛሬ እንግዲህ በደስታ ነው የመጣ ነው ብቻዬን አይደለም ያለሁት ከዴቭ ጋር ያለ ነው እንግዲህ ያው ዛሬ በደስታ ነው የመጣ ነው ዛሬ ከበደ ባለ ነገር ደስታ ነው የመጣ ነው ማለት እሱም ደስታ ምንድነው መጀመሪያ አምራ ነው ደውላ ነገረችን አምራም ትመጣለች የመጣች ነው አምራ በቃ ደስ የሚል ነገር ነው ወደ ገደለው ገብቼ ለእናንተ ቶሎ መናገር ነው የምፈልገው እኔ ደስታ በጣም ተሰምቶኛል ምንድነው ደስታው አንድ ነገር ነው ለቤተሰቦችም ሰርፕራይዝ ነው መስማታቸው የማይቀር ነው ግን ያው ባናገር ይችላል ግን ከኛ ኩዲስ ነው ያው ከነሱ የማይደበቅ ነገር ምን አለ ይሰሙታል ግን እኛም ማስደንግጦናል ጉዳዩ እኛም ማስደንግጦናል ዛሬ በጣም ከበድ ያለ ነገርና እኛም ማንጠብቀው ነገር ነው ድንገት የተፈጠረው ነገርና እኛንም ማስደንግጦናል በጣም ግን ያው የሚያስደስትና ደስ የሚል ነገር ስለሆነ የሰው ደስታ የሚያስደስተናል እስካሁን ደግሞ ሰው ለማስደሰት ነው ጥረታችን ካለ ማለት ነውና ዛሬ በጣም ትልቅ ነገር ነው የሚፈነዳው በጣም የሚፈነዳ ነው እኔ በዛው ተነግሮኛል ጫፍጫፉ ነግሮኛል ለዴቫ ያው አምራ እየመጣች ነው አምራ ለየት ያለ ነገር እኔ በጣም ከብዶኛል ለመናገር ራሱ አምራ ታውቃታላችሁ አምራ ማለት ያው የአሚር ፍቅረኛ አሚር የምትወደው ሰርፕራይዝ አርግተኛለች እኔ አልጠበቅኩም ከሷ ምክንያቱም ይሄን ያህል ድረስ ርቀት ሄዳለች ብዬ አላሰብኩም አሚርን የራሷ ለማድረግ እሱ ምንድነው ሰርፕራይዝ ነው ግን ሰርፕራይዙ ደግሞ ትንሽ ከብዳል እኔ ደስ በአንድ በኩል ደስ ብሎኛል በአንድ በኩል ደግሞ ደብሮኛል ምክንያቱም ከሷ መምጣት የለበትም ያ ነገር ለዛ ነው ትንሽ ያስከፋኝ እሱም ደግሞ ምን ያው አምራ ሽማግሌ ለትለክ ነው ብራምባ ሰበረለሁ አንሶላ ገፈፈለሁ ሲመጡ ይሻላል በዚህ ጋር አሚርን እናደርጋለን በዚህ ጋር አምራ አርግተን እያጀብን መሄድ ነው ህይወታቸውም እንዲባረክ ነው የምንፈልገው ነገር ግን ምንድነው ደስ ያለ ነገር ደግሞ አለ ምክንያቱም ሽማግሌዎቹ ዛሬ ሳይሆን ሜቢ ሳምንት አይልሽ ግን እኔ ፈጣጣኑት ግን አንድ ላይ ደግሞ በአንድ በኩል ደስ ብሎኛል በአንድ በኩል ደግሞ ደስ አላለኝም ምንድነው ያው ልጁን ቶሎ እንደሚወለደው እንዳያፈጥኑ ዝመጀል ኖ ለዛ ሳይሆን የፈራሁት እኔ ደግሞ እንደ መሰለኝ በባህላችን ወንድ ነው ሽማግሌ የሚልከው በባህላችን ወንድ ነው ሽማግሌ የሚልከው ማለት ደስተኛ ሆነን የመጣ በጣም ደስ ብሎናል ነገር ግን በባህላችን ወንድ ነው ሽማግሌ የሚልከው ሴት ልጅ ደግሞ አትልክም ነው ግን ሽማግሌ መላክ እሷ አትችልማ በባህላችን ሴት ልጅ መላክ አትችልም ወንድ ልጅ መላክ የሚችለው ስለዚህ ወይ አሚር እንዲልክ ማድረግ ነው ወይ ደግሞ ሽማግሌው አሁን የመጣች ስለሆነ እጠይቃታለሁ ምክንያቱም በባህላችን ሴት ልጅ ሽማግሌ አትልክም ይመጣላታል እንጂ አዎ ግን እኔ ይሄንን ያደረገችበት ምክንያት አላት ነው ማለት በባህላችን ሽማግሌ ሴት ልጅ ሽማግሌ ባትልክም እሷ ሽማግሌ የምትልክበት ምክንያት በእርግጠኝነት ትክክለኛ እና ያበደ ምክንያት ሊኖራት ይችላል ያንን ምክንያት ደግሞ ሳንሰም ዝም ብሎ መፍረድ አያስፈልግም እኮ ሳልክ ትክክል ነው በጣም አሁን አብዛኞቻችን እኔ በፍቅር አንፈርድም እኔ አሚርና አምራ አንድ ላይ ሆነው እነሱን የሚመሳስሉ ልጆች ቢወልዱ ደስ ነው የሚለኝ ደስ ነው የሚለኝ ሽማግሌው ይላክ እኛ እንሯሯጥላችሁ ግን ጥያቄው እዚህ ጋር ምንድን ነው ያው የኔ ውድ ቤተሰቦች እናንተም ታውቃላችሁ በባህላችን መሰረት ወንድ ልጅ ሲልክ ደስ ይላል ባህላችን ነው ወጋችን ነው ደስ ይላል ሴት ልጅ ደግሞ ስትልክ ባህላችን ማለት ነው በየትኛው እምነት ሴት ልጅ ሽማግሌ አትልክም ከዛ አንፃር ደግሞ በአንድ ኮን ደስ ያለ ነገር ሽማግሌ መላኩ አሚርን አምራ አንድ ላይ መሆናቸው ደስ ያለ ምክንያቱም በቃ ሁሉ ነገሮች ተመሳሳይ ነው በፍቅር የተጎዱ ናቸው በብዙ ነገር ተመሳሳይ ስለሆኑ ደስ ይላል ነገር ግን ከሷ መላኩ ሽማግሌ ደግሞ ትንሽ ይደብረኛል ምክንያቱም ከሴት ልጅ ወደ ወንድ ልጅ ሽማግሌ አይላክም በባህላችን ስትመጣ ትምጣና ጠይቃታለሁ ምክንያቷን ጠይቃት ለምን መላክ እንደፈለገች ጠይቃት ስትመጣ አሁን ማለት ነው አሻርስ እየመጣች ስለሆነ አምራውን እየመጣች ነው ትምጣና ጠይቃታለሁ ነው ግን እኔ በጣም ነው ደስ ያለኝ በዛው እኔም ደስ ብሎኛል የሷ ደስታ
ለእኔም ደስታ ነው፣ ለአንተም ደስታ፣ ለአሚርም ደስታ ነው፣ ለሁሉም ለእኛ ጓደኞች ደስታ ነው። ምክንያቱም አምራ እንደምታውቋት ደስ የምትል ልጅ ነች፣ ተጫዋች ነች፣ በቃ ትክክለኛ ጓደኛዎች ልጅ ነች። ስለዚህ አሁን ትምጣና እንደው መጣች መጣለች ነይ መጣች ደስ ብሎናል። ግን ያው መናገር ግን የለብኝም። አሁን እኛ እንኳን አንነካተር ያው ደስ ብሎና ብራምባ ከበኋላ ነው ብለኛል። ደስ ብሎናል። አምራ ደስ ብሎናል። ደህና ነሽ? ልንበላ ነው፣ ድግስ ሊደገስ ነው። መሀላችን ኧረ አላት ዋንጫ ሙሽራው ገነነ። በጣም ደስ ብሎናል። መጀመሪያ ውድ ቤተሰቦችን ሰላም ባያቸው፣ እንኳን በሰላም መጣችሁ። ተዘጋጋችሁ። ሰላም፣ እንዴት ናችሁ? የውሌ ቤተሰቦች እንዴት ናችሁ? ዛሬ በጣም ደስ ብሎኛል። ያው የምስራች ነግሬያቸዋለሁ። ደስ የሚል ጊዜ ዛሬ ያው ሰምተናል። ገድስም ጊዜ እንደምናሳልፍም ሽማግሌ ላክ ነው ሰምተናል። ቀጣይ ሳምንት ናቸው ያለ ዳሜስ ቀጣይ ሳምንት ሽማግሌ እንደሚላክ ሰምተናል። ችግር ግን ያው እኔ ትንሽ በጣም ደስ ብሎኛል። በአንቺ ደስታ እኔም ደስታዬ ነው። ቶሎ ብለሽ የራስሽ ማለት ነው። አዎ አስብ እንግዲህ በእኔና በሱ ማለት ችግር እንዳለ ታውቃላችሁ። እና ቢያንስ በሽማግሌ ወደ ኒካሁም ወደ ሰርጉም ሄደን በቃ አሚር የራሴን የግሌ ነው ማድረግ የምፈልገው። ከዚህ በላይ መሰቃየት አልፈልግም። እሱ ምክንያት በዛች በቤት ምክንያት ከሱ ጋር እንደዚህ አይነት ኑሮ መሆኑ ስለማልፈልግ በቃ ወዲያው ወደ ትዳሩ ገብተን በቃ ደስ የሚል ህይወት ነው መኖር የምፈልገው ከሱ ጋር። እንደዛ ብዬ ስላሰብኩ ነው በቃ ይሄንንም አሁን እሱም ብለው ላይቀበለው ይችላል። ሽማግሌ ላክልኝ ምናምን ነገር እኔ ፋሚሊ ራሱ በጣም ብዙ ነገር ብለውኛል። እንዴ አይሆንም ምናምን ለምን የማይፈልግ ሰው ጋር ትሄጃለሽ ምናምን ብዙ ነገር ሴት ስትሆን ደግሞ ፋሚሊ በጣም እንትን ይላል ታውቃለህ፣ በጣም ይናገራል ነበር። ግን ያ ሁሉ ቻሌንጅ አልፌ ነው ይሄን ውሳኔ ወሰንኩት። አጎቴን አናገርኩት እና በሱ በኩል ሽማግሌ የሱ ጓደኞች አሉ። ለምን ቤተሰብ አይመጣም? ቤተሰቦቼ አልፈቀዱልኝም ታውቃለህ እኮ እኔ እኮ ቀደም ለቤተሰቦቼ ነገርኳቸው ነበረ። ሽማግሌ ከአንቺ ከሚላክ ከአሚር ቢላክ ይሻላል ያልኩ ነበር። ባህላችንም ማለት ግን አሁን አሚርን አስቡት ላክልኝ ምናምን ብለው እሱ ሊልክልኝ አይችልም። አንተና ነገር ወደ ቤትም ሊያመዝን ይችላል ብለሽ አስበሽ? አዎ በጣም ቶሎ ነገር ተጠፋ። አዎ ደግሞ በዚህ ኒካህ ቶሎ ብናስብ ብዬ አሰብኩኝ። በቃ እነሱ ያው በእስልምናችንም ያን ያክል ፍቅረኛሞች ሆነው መቆየት ስለማይቻል ወደ ኒካህ ገብተን ያው ትዳራችንን እዛው ባይዘው አንቺ መላክሽን ሽማግሌ መላክሽን አይቶ እሱም ሊልክ ይችላል። አዎ እኮ ሞራሉ እንዲነሳሳ አይነት አለ ወደ እኔ እንዲመጣ ምን ያክል መውደዴን እሱን እንደምወደው እንደማፈቅረው እንዲያቀልኝ በዛው እኮ እኔ እኮ አምራ ሽማግሌ መላኩ ደስ ብሎኛል፣ ሽማግሌ መምጣቱ ደስ ብሎኛል። ነገር ግን ጀስት እንደ ጓደኛ በቃ አይደል እኔ እንደ ቤተሰብ ሳስብ በቃ አይደል እንደ ጓደኛ ከቤተሰብ ላይ ነው የማስበውና ሴት ልጅ ለወንድ ልጅ አትልክም ሽማግሌ። አዎ ባህሪውማ እንደዛ ነው። ቤተሰቦችሽ ራሱ እምቢ ካሉ አጎትሽ ራሱ እንዴት ይሻለ? አጎቴ ታውቃለህ እሱ የሆነ ወጣት ነገር ነው ይረዳል ሰው እና በጣም ከሱ ጋርም አይሆንም መጀመሪያ እኮ ብሎኛል። ግን ያው ምን ያክል እንደወደድኩት እንዳፈቀድኩት አይቶ ነው እሱም የተስማማው ማለት ነው። ደስ ብሎናል ሽማግሌ በመላኩ። አልተለመደም ሲጀመር የለምም እንደዚህ ሽማግሌ ላክ ይደገስ እንበላላችኋለሁ። አዎ አረ ከመብላት በላይ እናጅባለን። የጨነቀኝ ምን እንደሆነ ታውቃለህ? አሚር አልሰማም አይደል? አዎ እኮ አሚር አልሰማም። አሚርስ እንዴት ነው የሚቀበለኝ ነው ይሄን ነገር። አሁን ችግሩ ታውቂያለሽ። ለአሚር ለምን አንደውለት? ለምን አሚር ይምጣና እውነቱን ነገር ኦኬ ደውለት ለአሚር ለአሚር ደውለትና አሚር ይምጣ። አሚር ይስማና yes አሚርም ደስ የሚለው ይመስለኛል። ለምን ያው በአንድ ጎን ደስ ይለዋል። ምክንያቱም አንቺን የመሰለች እንቁ ልጅ አግኝቷል። በአንድ ጎን ደግሞ ያው ሽማግሌ ላይ በሴት ዘንድ ሲላክ ጥሩ አይደለም። ለዛ ነው ትንሽ የፈራ። አይ ካለም እኮ እሱ ቢልክ ችግር የለውም። እሱ መላክ እኮ ይችላል። ምናልባት አሚርን አስቀድሜ ጠርቼዋለሁ። ለምን ቀድምም አይ ዝም ብዬ ጠርቼ እዚህ ጋር ና ልዩ ቀጠረዋለሁ። በሁለታል እንደ ነው ኦኬ ከወከ ይዘውና ወይ እንደደነግጥ ገባ። ሶስታችን አንድ ላይ ነገር ይመስላል ይዘውናና እነሷ እያወራን ነው እነሷ ነው አንተ ይዘውና አሚራ ደውዬለት በቃ ይዘውና
ያው ውድ ቤተሰቦች ዛሬ የደስታም ቀን ነው፣ ግን እኔ ትንሽ ደብሮኛል። ጀስት እንደ ጓደኛ ሩቅ በማሰብ አንተ የደበረህ እንትኑ ነው በእኔ በኩል መላኩ ነው አይደል? አዎ እኔማ ደስታ ይኮ ነው። እናንተ ብትጋቡ የአማረ ፍሬዎች ሁሉ ነገር ተመስገን ነው። የአማረ ፍሬ ነገ የተሻለ ህይወት ነው። ተመሳሳይ ሁለቱም ሙስሊም ናቸው። በነገራችን ላይ ሁለቱም በፍቅር የተጎዱ ናቸው አውቃለሁ። ነገር ግን ትልቅ ችግር ደግሞ አለ በማለት ምንድን ነው እሱም ከሴት ልጅ ሽማግሌ አይላክ። ከሴት ልጅ ሽማግሌ ስተመላክ እኔ እሱን ትንሽ የከፋኝ የደበረኝ ባህሉም አይደለም የትም ከነገርሽን ጀምሮ በቃ እየጨፈርን ነበር እኛ በደስታ ይኸው መጥቷል። አንድ ላይ መጥተዋል። ያው ይዞት መጥቷል። ቀድሞ ደውሎለት እኮ ነው። ያው ምንም አላወቀም ጉዱ ነው። አሚር ዛሬ ነጭ በነጭ እንበስም የደስታ አያምኑ በኋላ ነው የምንጀምረው። እያጨበጨበ ነው አሚሯችን። እኔ አባት መሀል ላይ ሆኖ እስኪ ዛሬ ሰርፕራይዝ አለ። ብዙ ጊዜ መሀል ላይ ሆኖ ሚዜዎች ከጎና ከጎን ሻማ ለካ ያበሩ በቃ ሻማ ለካ ያበሩ አበባ ነው የሚይዙት። ከአሁኑ ዝግጅት ማድረግ አለብን እንግዲህ መዘጋጀት፣ አበባ መያዙ ነው፣ ልብስ መምረጥ አለብን። በቃ ሁሉን ነገር መኪና ፋርድ እንትን ማድረግ አለብን። በሬ ራሱ መች ተገዛ? መጀመሪያ ልብሱ ጋር ምናስ በሬ ገዛ አለበት። እንኳን ይጣላል ስራ ያለ በቃ በብዙ ነገር ካሁኑ ወሳኙ ደግሞ አልጋ መገዛት አለበት። አልጋው ነው ወሳኙ ደግሞ ታውቃለህ። አልጋው መገዛት አለበት ነገር በቃ ያው ዛሬ የደስታ ቀን ነው። ያው እኔ ደስ ብሎኛል። እንደ ጓደኛ በጣም ደስ ብሎን ነው የጠራነህ። መጀመሪያ እንደውም እሱ እንደጠራ ካልነገረኝ አሁን ነው የነገረኝ ራሱ ጠርቼው እላለሁ ብሎ እና ያው ይዞክ ሲመጣም አንተ ፊት ላይ ደስታ ይቻላል። ነገርከው እንዴ? እኔ ምንም አልነገርከውማ። እንደዚህ አይነት ነገር ዝም ብሎ አይነገርም። ይሄ ነገር እውነት የሚወጣው ከራሱ አንደበት እውነቱ ይውጣ። ኧረ እኔ አልናገርም። ይሄን የመሰለ ሰርፕራይዝ በእኔ አፍማ አይወራም። ተው ይቅርብኝ፣ በእኔ አፍ አይወራም። ይቅርብኝ። እኛ ደስ ብሎናል። ብቻ ዞሮ ደስ ብሎናል። ምንድን ነው ደስ ያላችሁ? ንገረው እንጂ እኮ እኛ ጓደኞችን ብንሆን ይሄ በጣም ደስ የሚል ሰርፕራይዝም ስለሆነ የደስታም ስለሆነ ከአንቺ ዋፍ ነገር አሪፍ ነው። አንቺ ነገር አዲፋሪ ነው ዛሬ ሰርፕራይዝ፣ ትልቅ ሰርፕራይዝ ነው በእውነት። ደስ ይልሃል ብዬ ተስፋ አደርጋለሁ። እንትን ምን ድፋሪ ደስታ ነው። ሽማግሌ ልልክ በራምባር ሰበረልሁ አንሶላ ገፈፈልሁ። ዛሬ ደስታ ነው። የደስታ ቀን ተሳካ። የደስታ ቀን አምራ ሽማግሌ ለወጣት ያላገባው አሚር ልትልክ ሁላችሁ ነው ልንበላ ነው ሊደገስ ነው። ያው እኛ እንደ ጓደኛ ደስ ነው። አንቺ ለኔ ሽማግሌ ልትልኪልኝ? ሽማግሌ ለኔ ልትልኪልኝ? ባይዘይ ምክንያት አለ። አረ በጣም ትልቅ ምክንያት ያው ባህሉ አይደለም። ያው ሴት ልጅ ወንድ ልጅ መላክ ባህሉ አይደለም። ነገር ግን በቃ እሷ አንተ ማለት አትፈልግም። በቃ ካንተ ጋር ቶሎ መኖር ስለምትፈልግ ልትልኪልኝ ነው። ምን ሆነሽ ነው? እንዴት ነው ሴት ልጅ ለኔ የምትልከው? ለወንድ ልጅ ሽማግሌ የምትልከው? ቤተሰቦችሽ እንኳን ምን ይላሉ? ቤተሰቦቿ ደግሞ ገና ምን ሳንጠናና ምን ሳንል ዝም ብለን ወደ ትዳር ልንገባ ነው? ምን ተጋብታችሁ አትንጠና ነው? ምን መጠናት ይሄድባችኋል? እና ፍቅረኛሞች አይደለንም ገና እኔና አንቺ ጓደኛሞች ነን። በአንዴ ወደ ፍቅር ሳንገባ ወደ ትዳር እንግባ? ወደ ሽማግሌ እንግባ? ምን ሆናችሁ ነው? እንደዛ ሳይሆን ምን ሆናችሁ ነው? የምን ብር አንበረስበራለሁ ምናምን ምን ሆናችሁ ነው? ዝም ብላ እናት እንዴ ምን ሆነ ነው እንዴ? አንቺ ምን ሆነሽ ነው? የምን ሽማግሌ ነው የምትልኪው? ሳታማክሪ ምን ሳቲ እና ደስ ይለኛል ብለሽ ብታስቢ እንኳን ዝም ብለሽ እንደዚህ ታደርጊያለሽ እንዴ? አራሜን እንደዛ ማለት እኔ ስለማፈቅር በቃ አንተ የትዳር አጋሪ እንድትሆን ስለምፈልግ እና ካዲያ አንቺ ስለፈለግሽ ይሆናል እንዴ? ማለት ፍላጎት እንዴ? እኔና አንቺ እኮ ምን አሁን እኮ ለአሚር እሷ የፈለገችው በቃ ካንተ ጋር አብራ ለመኖር መጠናናቱ ራሱ ተጋብታ ትጠናና ምን የት ሄደባል መጠናናቱ አይደል? ምኑ ነው ማታሳፍሪኝ? ሽማግሌ በመላኩ ነው? አረ ወደዛ በእናትሽ አላህን ፍሪ እንዴ! እኔና አንቺ ገና ጓደኛሞች ምንም የተፈጠረ ነገር የለም። ምንም በእኔና አንቺ መሀል ነገር የለም። አረ በእናትህ አንተ ራሱ ዝም በል እንጂ አሚር ምን ነካ? ሰለም ይሄን የመሰለ ድል ደስ አይልም? ሽማግሌ ራሱ እኮ ምትልክልህ አንተ እኮ
ምን ሆናችሁ ነው እናንተ? ያማችኋል። አንቺ ያምሻል አንተ መላክ ትችላለህ እንዴ? ለብረው ምልክልሽ ነው እንድታገባኝ ነው። ኒካህ እንድናስር ፈልጋለሁ። ኧረ ወደዛ ሂጂ በእናትሽ። አሚር ኖ አንተ ለቀኝ። ኧረ ለቀኝ እንዴ! ምን ነው የምናወራው? ታርግ እንጂ ለምን ደስ ታበላሽብኛለህ? ምን ድረማ በላሽ? አታሳዝንም እንዴ ልጅ አንተ? ልደበደበን አንቺ ኧረ ወደዛ ሂጂ እንዳትለኝ። ኧረ ወደዛ እንዴ! በእናትህ ምናምን ትይኛለሽ እንዴ? ምን ሆነሽ ነው? ይሄ እኮ ደስታ ለተደሰት እኮ የሚገባው ምን ማድረግ ነው? አንቺ ሽማግሌ በመላክሽ ነው የምትደስተው? አዎ አልደሰትም። እንዳትለኪ። አብረን እንድንኖር አትፈልግም? ኧረ አልፈልግም። እሺ እሷ አንድ ትልክ አልፈለገ አንተ ለምን አትልክም? ምን ችግር አለበት? እቺ ነው የምትሰጂ ታገባ። አንቺ ወደዛ ሂጂ። ከዚህ በኋላ አስደብርሻለሁ። እንደዚህ ታረጊ። ቀልድ ነው ወይስ ምን ነው? እኔ እና እሷ እኔና አንቺ ጀስት ጓደኛሞች ነን እና ምንም የተፈጠረ ነገር የለም። ከዚህ በፊትም ነገር ይችላል። እኔ ካንቺ ጋር የሆንኩት ቤቴን ለማስቀናት ምናምን እንጂ ለሌላ ነገር አይደለም። በቃ ስለዚህ ወደ ትዳሩ ዘሎ የሚያስገባ ነገር ሽማግሌ የሚያስልክ ነገር ምንም ነገር የለም። እንደዚህ እንዳታረጊ እሺ። አሚር ቆይ አዳምጣታ። አቦ ተከተለ አሚር አይዞሽ አንቺ በቃ አይዞሽ አንቺ እንዴ እኔ አውራለሁ ብቻውን ራሱ እሺ። ያው ጀስት መጥፎ ነገር ማስቦ ሊሆን ይችላል። ገባሽ? ተመለሳለኝ እኮ ተመለሳለኝ ወርዛ አለኝ። ሽማግሌ መላክ እኮ ጀስት እኔ እኮ ቅድም ብዬሻለሁ። ስለጠየቅኩት ነው እንደሚያደርጉ ነው። እንደዛ አይደለም። በቃ እሱ ጀስት አልተረዳሽማ። ካንቺ መምጣቱ ራሱ አልወደደውም እኮ። አምራ ተረጋጊ። በቃ አምራ ኖርማል እኮ ነው። እኔ አውራዋለሁ ወይ ይሄን ያክል ርቀት ይሄዳል ብዬ አስቤያለሁ። በቃ አንቺ እንደዚህ ራስሽን አትብጂ እንዴ? ስንት እንደተሰቃየሁ እኔ ነኝ እኮ። እንዳንቺ አይነት ሴት ደግሞ የትም አያገኝም ታውቂያለሽ። በቃ ታርገሽ ነገሮች ለመልካማቸው እኛ በቃ ነገ ወይ በኋላ እናውራውና እውነቱን እንትን እንበለው። በቃ ከልቡ ላይሆንም ይችላል። አንቺ በቃ ተረጋጊ። አምራ ሳለቀሽ እንግዲህ ነገር የለም። አንቺ ማቀስ አያስፈልግም። ከልቡ አይደለም እኔ ደግሞ በጣም ደስ ብሎኛል። ቀደም እኮ ብያለሁ። አንድ ጎጎ ደስ ብሎኛል። ማን ደግሞ ደስ አላለኝ። በቃ ፈልጊውን ነገር ጥሩ ነገር ነው አድርጊ። በቃ ማድረግ ፈልጊ ውስጥሽ የሚለውን ነገር ይኸውልህ። በአንድ ጎን እኮ ደስ ያለኝ ነገር አለ፣ ያላለኝ ነገር ደግሞ አለ ብያለሁ ቅድም። እሱ ምንድን ነው? ከእሷ መምጣቱ ራሱ ደስ አይልም። ገባህ አይደል? እሱን ፈርቶ ነው ወይ እሱ ምክንያቱም ተናገረች። እኔ መቼም ተስፋ አልቆርጥም። ምንም ቢያደርገኝ ለምን እዚህ ጋር አይገለኝም? ሽማግሌውን ምላኩ አይቀርም እኮ። አንቺ ማለት የምትፈልጊ ከሆነ ደግሞ ወይ በቤተሰቦቹ መንገድ እንሂድ ወይ ለቤተሰቦቹ እንንገራቸው። ለኔ ቤተሰቦች ሽማግሌዎች በእናንተ በኩል ሽማግሌዎች እኔ ፈቃደኛ ነኝ። ደስ ይለኛል። አንቺ ሽማግሌዎቹን ይዘሽ ነይ እንጂ እኛ ከጎንሽ ነን ሁሌም ቢሆን። አሚር ጥሩ አልሰራም በእናትህ። ግን ለማንኛውም መቼም ተስፋ አልቆርጥም። በእውነት መቼም ተስፋ አልቆርጥም እኮ። ይኸውልሽ እሱ እኮ ይኸውልሻል፣ ያስታውቃል። አይኑ ራሱ አይቼዋለሁ። በቃ አሁን ከአንቺ መኖር የሚፈልግ ይመስለኛል። ምክንያቱም በቃ አይቼዋለሁ። አይኑ ላይ ፍቅር ይታያል። ችግር የለውም። እኔ የፈለገ መስዋዕትነት ከፍዬም ቢሆን አሚር እኔን አደርገዋለሁ። ተረጋጊ። እሺ ትከተልሽ ታዲያ አሚር ደስታው ነበረሽ። እኔ እኮ ቅድም ብያለሁ፣ ከእሷ መምጣቱ ጥሩ አይደለም። ቀባ አይደለም ማድረግ የምፈልገውን ነገር ከማድረግ ወደ ኋላ አልልም እያልሽ ነው ማለት እንግዲህ። ያው እኛ ዛሬ ምን እንደሆነ አላውቅም። እኔ ውድ ቤተሰቦች ደስ ብሎኛል እኮ ተጋብተው በቃ አሪፍ ጊዜ ቢያሳልፉ ይሁን ደስ ይለኛል። ምክንያቱም ሁለቱም ተመሳሳይ ናቸው፣ በፍቅር የተጎዱ ናቸው። ደስ ይለኛል። ነገር ግን ችግሩ ምንድን ነው? ከእሱ አንጻር መምጣቱ ነው። አሳይኋለሁ ብላለች ማለት አሁን እንግዲህ እንደሰማ ከሆነ ሽማግሌውን ነገ ይዤ መጥቼ ቤቱ ድረስ ሄዳለሁ። አሚር ደግሞ ስሜቷ ራሱ መረበሽ የለበትም። ወንድ ነው፣ የሴት ልጅ ስሜት መረበሽ የለበትም። የሷን ስሜት ሳይረብሽ ራሱ ማውራት ይችል ነበረ። ስሜቷን ረብሾ እሷን ሴት መጉዳት የለባትም። ውድ ቤተሰቦች ያው እኛ ደስታ ዛሬ እናሳልፋለን ብለን ነበር። ያው መጨረሻው ደስታ አይደለም። ሽማግሌ እውነቷን ከሆነ ሽማግሌዎች ምትልክ ከሆነ ሽማግሌዎቹን እንግዲህ እስኪ ነገ ከመጡ እንትን አለም አለች እኮ ተስፋ አልቆርጥም። ነገ ደግሞ አሳየዋለሁ ደግሞ ተናግራለች። ምክንያቱም ሽማግሌ አዘጋጅታለች። አዘጋጅታ ሽማግሌዎቹን እንሄዳለን ተዘጋጁ፣ ሁሉም ነገር ብር አወጣለች። ሽማግሌው ተዘጋጁ ብለዋል። ሁሉ ነገር አዘጋጅታ ኢንቨስቷ ብሯን አፍሳ ኢንቨስት አድርጋ ተዘጋጅታ አይ እሱ እንዲሁ አልቀበላት እንዴ ለሽማግሌዎቹ በቃ ቆሩ ምናምን ለማለት በጣም ያሳፍራል፣ ይከብዳሉ በጣም። ይሄ ለሷ ከባድ ነገር ነው። ስለዚህ
ያላት አማራጭ ምንድን ነው? ያዘጋጀችውን ሽማግሌ ኦልሬዲ ስለተዘጋጁ እነሱን ከመመለስ ይዞ መሄድ ነው ያሰበችው። በቃ ስለዚህ ነገ ሽማግሌ ምትልክ ከሆነ ያለውን ነገር እንግዲህ አብረን ሄደን በላት ያው እኛም የምናይ ይሆናል። ቤተሰቦች ላይ በጣም ደብሮኛል። ደስ ብሎኝ ነበር በአንድ በኩል ምክንያቱም ከአሚር ጋር መጣመሯ አምራ ደስ የምትል ልጅ ነች። በቃ ለእሱ የምትገባ ሴት ነች። የተጎዳች ነበር ከዚህ በፊት በፍቅር አሁን መካስ አለባት። ብቻ ያው ነገሮች ጥሩ አልሆነው። አሚር ደግሞ ሽማግሌዎቹን ይቀበላል ወይስ አይቀበልም የሚለውን ነገር ደግሞ የምናይ ይሆናል። ነገር ውድ ቤተሰቦች በቃ ያለውን ነገር ነጋሽ ስሜት የተረበሽ ታውቃለህ። ውድ ቤተሰቦች ገና ስሜት የተረበሽ